በክርስቶስ ካልሆንኩ ሌሊቱን ሙሉ ሲጫወትብኝ ያለች እኔ ያወራለኝ ስጋዊ ምኞትንና መንፈሳዊነትን ነው ያወራለኝ። በጣም ስፒሪቹዋል ስትሆን ወደ እግዚአብሔር ቃል ከተጠጋ የእግዚአብሔር ቃል ሰይፍ ነው፣ ቁርጥርጥ ነው የሚያደርግ። በጌታና በኃይሉ ችሎት የበረታችሁ በጌታ ናችሁ ወይ? በጣም በተገናኙ ቁጥር ደጋግመን ብንጠያየቀው ጥሩ ጥያቄ ነው ይሄ ነገር። ጌታ ይባረክ። ስለዚህ ስፒሪቹዋል ዋርፌር መንፈሳዊ ውጊያ የሚጀምረው በጌታ ከመሆን ነው ተባብለን። ስለዚህ መንፈሳዊ ውጊያ የሚጀምረው አየር ላይ የሚበር መሬት ላይ የሚርመሰመስ እባብ ሰብስቦ ከመጣል ከምናምን አይጀምርም፣ በጌታ ነው ወይ ነው። ምክንያቱም ፊት ለፊት ያለው ጠላት ቢወድቅም እኩይህ አይደለም። በጌታ ካልሆንክ አትችልም። በጣም ኤጁኬትድ ኢሊኩዌንት ልትሆን ትችላለህ። በጣም ህዝብ ያጨበጨበልህ ልትሆን ትችላለህ። በጌታ ካልሆንክ ሰይጣን አሳይመንቱ ይፍን አይደለ፣ መሳሪያው ነው የሚያደርገው። በስፍራ ደረጃ በጣም ትልቅ ፖዚሽን ሊኖረኝ ይችላል። በጣም አንቱ ልባል ይችላል። በክርስቶስ ካልሆንኩ ሌሊቱን ሙሉ ሲጫወትብኝ ያለች። በክርስቶስ ከሆንክስ ማንም ላያቅ ይችላል፣ ማንም ላይጨብጥ ይችላል። አንተ ለመጨበጥ ይፍን ሬዲ ላይሆን ይችላል። መንፈሳዊ ዓለምስ ያቆሃል። ስለዚህ ነው ጳውሎስ ሲጀምረው በጌታ ነው ወይ ይላል። አዎ ሲሉ ትችላላችሁ ይላል። ከዚህ በኋላ ከዛ ቀጥሎ ያለው በጌታ ከሆንክ በኋላ ብርቱ በሆነው ኃይል ጠንክር ነው። ብርታትና ኃይል የሚሉ ሁለት ቃላት አሉ። ኢንዱናሚዮና ክራቶስ የሚሉ አንተኑ ኢንዱናሚዮና ክራቶስ አይደል? ብርታት የሚለው በውስጥ ሰውነት መለኮታዊ ጉልበት መልበስ ነው። ኃይል የሚለው ደግሞ የትንሣኤ ኃይል መልበስ ነው ተባብለናል። ስለዚህ በውስጥ ሰውነት ትታጠቃለህ። በጣም ምሳሌያዊ በሆነ መንገድ ነው ጳውሎስ እያቀረበላቸው የመጣው። አንድ ሰው ስፖርት ቤት ገብቶ ሰውነቱን ያሰለጥናል አይደል? በጣም ብዙዎቻችሁ እንደምትሰሩ አስባለሁ። አሁን ኮመን ሆኗል፣ ፋሽንም ሆኗል። እና ብዙዎቻችሁ ትሰራላችሁ፣ ሰውነታችሁን ታስለምዱና ከዛ ያስታውቃል የሚሰራ። ለምን? በአንድ አዳር አልመጣም፣ ተጸልዮለት አይደለም የመጣው፣ በትሬኒንግ ነው የመጣው። ተጸልዮለት አይደለም። ጌታ ሆይ እንደሱ አይመጣም። እንደሱ የሚመጣው የውስጠኛው ነው። በትሬኒንግ ነው አይደል? ሰውነትን ቅርጽን ትቀይራለህ፣ ሳይዝን ትቀይራለህ፣ ጠንካራ። ጳውሎስ የሚያቀርበው በውስጥ ሰውነት ያለ መለኮታዊ ጉልበትን መልበስ የሚለው ኢትስ ትሬኒንግ ዲቮሽን ነው። በየጊዜው ከእግዚአብሔር ቃል ጋር ከጸሎት ጋር ያለ ህብረት ነው ይህንን የሚያመጣው። የላይኛው ሰውዬ ይደክማል፣ የውስጠኛው ላበርታው ካልክ፣ የውስጠኛው የሚበረታው በመጾም ነው። የውስጠኛው የሚበረታው ረጅም ሰዓት በእግዚአብሔር ፊት በመቅረብ ነው። የውስጠኛውን ላበርታው ካልክ ምንም ጥያቄ የለውም፣ የላይኛው ይደክማል። ሁለቱ እኩል አይበረቱም። ባይዘው የላይኛው ከበረታ የውስጡ ይደክማል። ምን ማለት ነው? ስፖርት ስትሰራ የውስጠኛውን ታደክመዋለህ እያልኩ አይደለም እያወራለሁ። ስለዚህኛው ጉዳይ አይደለም፣ ካርናሊቲ እና ስፒሪቹዋሊቲ። እኔ እያወራለሁ ስጋዊ ምኞትንና መንፈሳዊነትን ነው እያወራለሁ እንጂ ይሄንን ስጋ ይሄን አይደለም እያወራለሁ። ይሄማ ዝም ብሎ እንትኑ ነው፣ ዲስፕሌው ውስጥ ያለው ይታያል ማለት ነው። እዚህ ላይ ይወጣል ውስጥ ያለው። ስለ ጦት ነው የማወራው እኔ፣ በውስጥ ስላለ ፍላጎትና ምኞት ነው። ስለዚህ በጣም መንፈሳዊ ስትሆኑ ዓለማዊ ነገራችሁን እየገደላችሁ ትመጣላችሁ። በጣም ስፒሪቹዋል ስትሆን ወደ እግዚአብሔር ቃል ከተጠጋ የእግዚአብሔር ቃል ሰይፍ ነው፣ ቁርጥርጥ ነው የሚያደርግ። ቁርጥርጥ ደግሞ አይራራም፣ አያባብልም። በእግዚአብሔር ቃል ፊት እስቲ ገለጠውና ቁጭ በል። በፍጹም በዛው አስተማሪ ማጋዥም አያስፈልግም። ግለጡትና እስቲ ዝም ብላችሁ አንብቡት። በጣም ለእግዚአብሔር ቃል ታማኝ ሆናችሁ እስቲ አንብቡት። ትርጉም ሳትይዙ አንብቡት። ብዙ ጊዜ ምንድነው የምናስበውን ይዘን ነው የምንገባው። ለዛ ነው የምናውቀው። ክፍሉን ገና ስከፍቱ እንትን የሚለው እንላለን። እስቲ እሱን ትተህ ቁጭ በል። ሰይፍ እንደሆነ ሴንስ ታደርገዋለህ ሲቆርጥህ። አይ የውስጡ ሰውዬ ያበረታዋል፣ የደጅ የሆነውን ደግሞ እየቆረጠ ይጥለዋል። ካለ ጸሎት ይሄ ኢትስ ትሬኒንግ በአንድ አዳር አይመጣም። እዚህ ውስጥ መንፈሳዊ እድገት አለ፣ እዚህ ውስጥ መብሰል አለ፣ እዚህ ውስጥ ጌታን ወደ መምሰል እንሄዳለን፣ መለወጥ አለ እዚህ ውስጥ ፓኬጅ። ክብር ለኢየሱስ ይሁን። እነዚህ ነገሮች ደግሞ እንደምታውቁት ነው። በጌታ የሆንን ቀን ጀመር ነው። ይሄው እስከ ዛሬ አላለቅ። ይሄው እስከ ዛሬ
አላለቀም። ነገ የሚባል ቀንም ደግሞ ከመጣ ዛሬ ሌሊት ጌታ ካልመጣ እንቀጥላለን እየተሰራን። ብትጨርሱ ባይዘው መሬትም አትቀመጡ ትሄዱ ነበር። ስራም አልጨረሳችሁም እናንተም አላለቃችሁ ማለት ነው። ሰኞ፣ ሮብ፣ እሁድ፣ ማክሰኞና ሐሙስ፣ ቅዳሜ ጸሎት በመደዳ ተያይዘን ስትገናኙ ደግሞ በጣም የጌታን ቃል እንደምታወሩ አስባለሁ። ስትገናኙ ደግሞ አንዳንዶቻችሁ እንደምትጸልዩም አስባለሁ። ይሄ ሁሉ ልፋት አሮጌውን እየገደሉ አዲሱን ለማምጣት ሰይጣን ግራውንድ የሚያደርገው ባህሪህን ነው። መግደል ያለብህ እሱን ነው። ሰይጣን የሚቀመጠው እኮ ካራክተርህ አካባቢ ነው። ስስጎንህን ፈልጎ እኮ ነው የሚመጣው። ተጸልዮ ወጣ ይባላል፣ እንደገና ተመልሶ ይገባል። ተጸልዮ ወጣ ይባላል፣ ተመልሶ ይገባል። ለምን ይመስላል የሚመላለሰው? ግራውንድ አለው። ግራውንድ አለው። አየህ፣ በሚወደው ነገር ይዞታል። ስለዚህ ሄዶ ኮሚት እንዲያደርግ ያደርገዋል። ስለዚህ አሁን መቆየት የሚጠቅም መቆሚያውን ታፈርሰዋል። ግራውንድ አይኖረውም። ሲመጣ የእግዚአብሔር ቃል ይንደዋል፣ ጸሎት ይንደዋል። ጤናማና ንጹህ ህይወት ይኖራል። አዲስ ኪዳን ላይ ያለው መንፈሳዊ ጋር 95% የላይፍ ኮሚትመንትና የማይንድ አቲቲዩድ ነው። የህይወት መሰጠት ነው። ውደቅ በህይወት ከእንትን ካልክ በኋላ ነው በድምፁ ውደቅ ስትል ይወድቃል እንጂ ደጅ አብሮ ውሎ ከርሞ ሰንብቶ መጥቶ ውደቅ ተናግር ያለው ያስቄዋ ልጆችን። በጣም የሚገርማችሁ ልምምዳችን እንዳናወራ በዚህ ጉዳይ እንኳን ጠቅሳለን። እንደው እነከሌ እንዳልል ያስቄዋ ተብሎ እንደውም ኤፌሶን ነው እዚህ ቸርች ትዝ ይላችኋል። የካህን ልጆች ናቸው ይላል። ካህን ነው አባትየው፣ የይሁዳውያኑ ካህን ነው። ከዛ መጡና አጋንንት እኮ አግኝተው ነው። የሚገርም ነው ግን ለትምህርታችን ስለሆነ ሉቃስ ሲጽፈው አብራርቶ ነው የጻፈው። በጣም እንደው ሉቃስ እንደው እግዚአብሔር ይባርከው ሐኪም ስለሆነ ዲቴል ነው የሚጽፈው። ችግርም ሲጽፍ ፈውስም ሲጽፍ ዲቴል። ጳውሎስ በሚጠራው በኢየሱስ ክርስቶስ እናዛለን ውጣ አሉት። ሰውየው አይደለም ባይዘው ሰይጣኑ ነው እኮ የሚያወራው። መንፈሱ ክፉ መንፈሱም እኮ ነው። ጳውሎስንም አውቀዋለሁ አላቸው። ያውቀዋል ከተማ ለከተማ ሲያሯሩጠው። ኢየሱስንም አውቀዋለሁ አላቸው። መስቀል ላይ ማረጉን የቆረጠው ኢየሱስ ነው። አውቃቸዋለሁ አለው። አንዱ ጌታው ነው አንዱ ባሪያው ነው። ይተዋወቀ በቃ አውቃቸዋለሁ ሁለቱንም አለ። ያኛው ራሱን የጣለኝ ይሄኛው ደግሞ በሱ ስም ነው የሚያባረረኝ አለ። እናንተ አላቸው በኢየሱስ ክርስቶስ እናንተ ዝሉት እነማን ናቸው? ምንድነው? አይ ሊስት ቼክ ሲያደርግ ማታ አብረው ነበሩ። አቴንዳንስም ፈርመዋል። ህይወት ነው መንፈሳዊ ውጊያ። አጋንንት ማውጣት አለማውጣት አይደለም እያወራሁ ያለሁት። አሁን በመኖር ነው። የተሰጠን ድል ጠብቀ ጨርስ። ኢየሱስ አሸንፏል። ጠብቅ አንተ በህይወት የተሰጠን ድል የምትጠብቀው በህይወት ነው። ኢትስ ላይፍ ኮሚትመንት ጂሰስ። ከዛ ምንድን የሚለው አየለባቸው ይላል፣ በረታባቸው ይልና ልብሳቸውንም እየቀዳደደ መንገድ ለመንገድ አሯሯጣቸው። እኔ እነሱ ይሰደቡ በገዛ እጃቸው ነው። አባታቸው ሁሉ ተጠራ። ማናቸ ያስቀው ቤተሰብ እኮ ነው ያሰደቡት ባለመኖራቸው። እኔ ግን እግዚአብሔር ሁሉ የሚገርመኝ ሰይጣን ሰው አሯሩጦ የሚከበረው እግዚአብሔር ነው። ምን እንደሚል ታውቃለች? በዚህ ምክንያት የጌታ ስም ተከበረ ይላል። ሰይጣን እኮ ነው ሰው ያሯሯጠው። የተከበረው የጌታ ስም። እግዚአብሔር መቼም አድቫንቴጅ ጠብቆ ነው ሰይጣን የሚያሯሩጥ እግዚአብሔር የሚያስወጣ። እግዚአብሔር ነው የሚያዋጣው የሚያተርፈው። ስለዚህ እዚሁ ከተማ ነው ጳውሎስ እያስተማረ ነው። ለጢሞቴዎስ አይደለም ይሄን ደብዳቤ የጻፈው፣ ኮንግሪጌሽናል ነው፣ ለቸርቿ ነው የተጻፈው። አንደኛና ሁለተኛ ጢሞቴዎስ ነው ለመጋቢያው የተጻፈው። ይሄ ለጉባኤ የሚነበብ ነው። ልክ አሁን እኛ እንደዚህ እንደምናወራው በጉባኤ መካከል የተነበበ ደብዳቤ ነው። ስለዚህ የምትዋጉ ሰዎች በጌታ መሆን አለባቸዋል። ነን ይሉታል። በውስጥ ሰውነት መለኮታዊ ጉልበት ልበስ። እሺ ጳውሎስ ይሄው እየለበስን ነው። ጢሞቴዎስ እያስተማረን ነው። እኛም እየተሰበሰበን እየጸለይን ነው፣ እየተማርን ነው፣ እያጠናን ነው፣ እየተጋን ነው። ኦኬ። ከዛ ቀጥሎ የትንሣኤ ኃይል ያስፈልጋቸዋል። ክራቶስ ስፔሲፊክ ነው ቃሉ።
ብዙ ጊዜ ዱናሚስ የሚለውን ቃል ነው 75 ጊዜ ይመስለኛል አዲስ ኪዳን ላይ ያለው ይሄ እዚህ ላይና ኤፌሶን ምዕራፍ 1 እዚሁ ምዕራፍ 1 ቁጥር 19 ላይ ቀጥሎ ደግሞ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ የመለኮቱ ኃይል ይሄ ስፔሲፊክ ነው። የትንሣኤ ኃይል ነው። ኢየሱስ ከሞት የተነሳበት ኃይል። ክብር ለኢየሱስ ይሁን። ይሄንን ኃይል ደግሞ ልበሱ ይላል። ምን ለመዋጋት ሲሉ ቁጥር 11 አይደል ያነበብነው? የዲያብሎስን ሽንገላ ወይንም የዲያብሎስን የተንኮል ስራ ይሄንን መቋቋም እንድትችሉ የዲያብሎስን የተንኮል ስራ መቋቋም ዲሴፕሽን፣ ሽንገላ አእምሯችንን በእግዚአብሔር ቃል ጋርድ ማድረግ አለብን። አእምሯችንን በእግዚአብሔር ቃል መጠበቅ አለብን። በጣም እንዳንታለል፣ እውነቴን ነው የምነግራችሁ፣ እንዳንታለል። ብዙ ጊዜ መንፈሳዊ ውጊያ ሲባል ሰው ትዝ የሚለው የ5 ደቂቃ ጸሎት ነው። ትዝ የሚለው የተቃውሞ ጸሎት ነው። እሱ ራሱን የቻለ ጸሎት ውስጥ አለ። መንፈስ ቅዱስ ዳይሬክት ያደርግሃል። መንፈስ ቅዱስ ይመራሃል እሱን ለመጸለይ። መንፈሳዊ ውጊያ ግን ብዙ ህይወት ነው፣ ኑሮ ነው፣ አካሄድ ነው፣ ራስን መጠበቅ ነው። ስለዚህ ጳውሎስ የሚላቸው የዲያብሎስን ሽንገላ መቋቋም እንድትችሉ የእግዚአብሔርን የጦር ዕቃ ልበሱ። ስለዚህ ከሌላው በላይ ማለት ነው፣ ከድግምቱ፣ ከሟርቱ፣ ከጥንቆላው፣ ከመተቱ፣ ከምናምኑ በላይ እሱ ምንድነው አይሞከርም እያልኳቸው አይደለም። ይሞከራል፣ ግን ክርስቲያን ላይ አይሰራም። እኔ መጽሐፍ ቅዱሳዊ ግራውንድ ስላላገኘው ነው። አሁን እንዳልኳቸው ነው። ብዙ ልምምድ ሪፍሌክት አላረግም። የተጻፈ ቃል ነው የማምነው። ይገርማል እነ እከሌ ይገርማል እኮ እንትን እኮ ይገርማል አይቼ እኔ የተጻፈ ጥቅስ መጽሐፍ ቅዱስ ማንበብ ፈልጋለሁ። በእግዚአብሔር ቤት የመጨረሻ ባለስልጣን የጠላውን ልምምድ ሳይሆን የእግዚአብሔር ቃል። በደንብ አሜን። አይዟችሁ፣ አትፍሩ። ይሄ ቸርች ነው። ሌላ ቦታ ቢሆን ሌላ ነገር፣ ይሄ ቸርች ነው። ይሄ ቸርች ደግሞ የመጨረሻ ባለስልጣን የእግዚአብሔር ቃል። ስለዚህ ልምምዶቻችን በሙሉ ፊልተር የሚደረጉት መጽሐፍ ቅዱስ ላይ ተቀምጠው። አሁን አይደገምባችሁም አይደለም ያልኩት፣ አይሰራባችሁም ነው። ስለዚህ ሰይጣን በዛ መንገድ እንደማያዋጣው ስለሚያውቅ በጣም ብዙ አማኞችን ጥልፍ አድርጎ የሚወስዳቸው በሽንገላ ነው። ብዙ ሰው እኮ እግሩ ቸርች ነው እንጂ ልቡ ዓለም ነው። ተወስዷል እኮ ሽንገላ። እግሩ ቸርች ነው እኮ። መንፈሳዊ አክቲቪቲዎች አይከለክልህም ሽንገላ። መንፈሳዊ አክቲቪቲ አይከለክልም። አክቲቪቲ ህይወትህን ነው የሚነጥቀው እንጂ ሴሪሞኒያል ነገር አይከለክልም። በደጅ ያለውን ልምምድን አይከለክልም። ዝንጥ ብሎ ቸርች መምጣት እኮ አይከለክልም። ህይወትን ነው የሚወስደው። ፈርዖን ትዝ ይላችኋል? እነ ሙሴ ልንሄድ ነው አሉት። መሄዱን ሂዱ ግን እንዳትርቁ። እንደሱ እኮ አላችለም። በጣም አትራቁ። እኛ ልንጸልይ ነው፣ ይገርመሃል አምላካችንን ልናመልክ ሲሉት እንደውም ለእኔም ጸልዩልኝ አላቸው ይላል። ግን ረቃችሁ እንዳትሄዱ ብሎ በረጅም ገመድ ሲይዝ እግዚአብሔር መጣና እንደዚህ ያለው አንመለስም በለዋል። እስቲ አሜን በለው። ግራውንድ አድርጓላ። የግብፅን ካልቸር፣ የግብፅን ጣዖት አምልኮ፣ የግብፅን ምግብ፣ የግብፅን ጦት፣ የግብፅን ከተሞች፣ የግብፅ ንጉስ፣ የግብፅ አማልክት ነው የሚያውቁት። ግራውንድ አለው። እንዳትሄዱ ሲል ህዝቡ ሙሉ በቃ ያንሂድ፣ ግድ የለም ሙሴ ወደማናውቀው ምድረ በዳ ይዘን ገብተን እዛ ባህር ከሚበላል እዚሁ አይሻልም? ኖ አለ እግዚአብሔር፣ ውጡ። አሜን ነው። ኮምፈርተብል ነገርህን ነው ለቀ የምትወጣው። ኃጢአት ደግሞ ማለት በጣም አባባይ፣ በጣም ሲነካካ የሚጣፍጥ የሚመስል መርዙ ፊት ለፊት የለማ። በፍላጎት፣ በምቾት፣ በምኞት ውስጥ ባለ ስስ ጎን በኩል ነው የሚመጣው።